ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። የሐረሪ ክልል ምክር ቤት በዛሬው ውሎ የጠቅላይ ፍርድ ቤትንና ዋና ኦዲተር መስሪያ ቤትን የሥራ ሪፖርትና እቅድ በሙሉ ድምጽ አጸደቀ። በቀጣይ በጀት ዓመት ዘመኑን የዋጀ አገልግሎት ተደራሽነትን ለማጠናከር የፍርድ ቤቶችን ነጻነትና ተጠያቂነት ባረጋገጠ መልኩ የባለሙያዎችን አቅም ለመገንባት ታቅዶ እንደሚሰራ ተገልጿል። ዘገባው የሄኖክ ግርማ ነው። ተጨማሪውን ናርዶስ ዳምጤ ታቀርበዋለች። የሐረሪ ክልል ምክር ቤት ባካሄደው 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤ የቀረቡለትን የክልሉን ጠቅላይ ፍርድ ቤትና የዋና ኦዲተር መስሪያ ቤትን የ2018 በጀት ዓመት የሥራ አፈጻጸምና የ2019 በጀት ዓመት እቅድን በጥልቀት ከመረመረ በኋላ በሙሉ ድምጽ አጽድቋል። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላህዲን ቶፊቅ የፍርድ ቤቱን የ2018 በጀት ዓመት የሥራ አፈጻጸምና የ2019 በጀት ዓመት እቅድ ለምክር ቤቱ አቅርበዋል። በዚሁም የህዝቡን የፍትህ ፍላጎት ለማርካትና የህግ በላይነትን ለማረጋገጥ የፍትህ ስርዓቱን ይበልጥ ተደራሽ ቀልጣፋና ታማኒ ለማድረግ ሰፊ የሪፎርም ስራዎች ተከናውነዋልም ብለዋል። የክስ ፋይሎችና የፍርድ ሂደቶችን በዘመናዊ የኢንፎርሜሽን ቴክኖሎጂ ለመደገፍ የተጀመሩ የዲጂታላይዜሽን ስራዎችን የአገልግሎት አሰጣጡን ለማሳለጥ ከፍተኛ እገዛ ማድረጋቸውን ፕሬዝዳንቱ አያይዘው ጠቅሰዋል። በቀጣዩ በጀት ዓመትም መዝገቦችን በወቅቱ የመወሰን ምጣኔን ይበልጥ ለማሳደግ ዘመኑን የዋጀ አገልግሎት ተደራሽነትን ለማጠናከር የፍርድ ቤቶችን ነጻነትና ተጠያቂነት ባረጋገጠ መልኩ የባለሙያዎችን አቅም ለመገንባት ታቅዶ እንደሚሰራም አብራርተዋል። በመሆኑም ምክር ቤቱ በቀረበው ሪፖርትና እቅድ ላይ በስፋት ከተወያየ በኋላም የጠቅላይ ፍርድ ቤቱን የ2018 በጀት ዓመት አፈጻጸምና የ2019 እቅድ በሙሉ ድምጽም አጽድቋል። በተመሳሳይ ምክር ቤቱ የክልሉ ዋና ኦዲተር መስሪያ ቤትን የ2018 በጀት ዓመት የሥራ አፈጻጸምና የ2019 በጀት ዓመት እቅድ ላይ በስፋት ተወያይቶም አጽድቋል። የመስሪያ ቤቱን ሪፖርትና እቅድ ለምክር ቤቱ ያቀረቡት የክልሉ ዋና ኦዲተር አቶ አብዱ ማሊክ በከር እንደገለጹትም በበጀት ዓመቱ በክልሉ የመንግስት መስሪያ ቤቶች የፋይናንስ አስተዳደር ስርዓትን ግልጽነትና ተጠያቂነት ለማስፈን የበጀት አጠቃቀም ክፍተቶችን ለመለየት ከፍተኛ የኦዲት ቁጥጥር ስራዎች ተከናውነዋልም ብለዋል። የተገኙ የፋይናንስ ክፍተቶችና የኦዲት ግኝቶች እንዲታረሙ እንዲሁም ህጋዊ አሰራር እንዲከተሉ የተደረገበት መንገድ የተመዘገበው ውጤት በሪፖርቱም ተመላክቷል። በመሆኑም በ2019 በጀት ዓመት የኦዲት ሽፋንና ጥራት ደረጃውን በጠበቀ መልኩ ይበልጥ ለማሳደግ የሀብት ብክነትን ለማስቀረት ስራዎች በታቀደላቸው ጊዜና በጀት ለማከናወንና ቁጥጥርን ለማጠናከር የሚያስችሉ የክትትል ስርዓቶችን ለመዘርጋት መታቀዱንም አስገንዝበዋል። ምክር ቤቱም በቀረቡለት የሁለቱ ተቋማት ሪፖርቶችና እቅዶች ላይ በጥልቀት ከተወያየ በኋላም በሙሉ ድምጽ አጽድቋል። የሐረሪ ብዙሃን መገናኛ ኤጀንሲ በብሮድካስቲንግ ኔትወርክ ደረጃ እንደገና ለማቋቋም የወጣው ረቂቅ አዋጅ ጸደቀ። የሐረሪ ክልል የሚዲያ ተደራሽነትን ለማስፋፋት ተቋማዊ አደረጃጀቱን ዘመናዊ ለማድረግና ተወዳዳሪነቱን ይበልጥ ለማሳደግ የተዘጋጀ ረቂቅ አዋጅ ለክልሉ ምክር ቤት ቀርቦ ጸድቋል። ፍቃዱ በላይ ተጨማሪውን ያቀርበዋል። የሐረሪ ብዙሃን መገናኛ ኤጀንሲ በብሮድካስቲንግ ኔትወርክ ደረጃ እንደገና ለማቋቋም የወጣው ረቂቅ አዋጅ ጸድቋል። የሐረሪ ክልል የሚዲያ ተደራሽነትን ለማስፋፋት ተቋማዊ አደረጃጀቱን ዘመናዊ ለማድረግና ተወዳዳሪነቱን ይበልጥ ለማሳደግ የተዘጋጀው ረቂቅ አዋጅ ለክልሉ ምክር ቤት ቀርቦ ጸድቋል። የሐረሪ ክልል ምክር ቤት ባካሄደው 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤው ቀደም ሲል በአዋጅ ቁጥር 72/1999 ተቋቁሞ የነበረውን የሐረሪ ብዙሃን መገናኛ ኤጀንሲን ስያሜ ወደ ሐረሪ ብሮድካስቲንግ ኔትወርክ ለመቀየርና እንደገና ለማቋቋም የቀረበለትን ረቂቅ አዋጅ በጥልቀት መርምሮ አጽድቋል። አዋጁን ለምክር ቤቱ ያቀረቡት የሐረሪ ክልል ጠቅላይ አቃቢ ሕግ ቢሮ ምክትል ጠቅላይ አቃቢ ሕግ ለታ በዳዳ ተቋሙን በኔትወርክ ደረጃ እንደገና ማቋቋም ያስፈለገበት ዋነኛ ምክንያት ለምክር ቤቱ አብራርተዋል። በማብራሪያቸውም የተቋሙን ስልጣንና ተግባር የህዝብ ብሮድካስት አገልግሎት በአሁኑ ወቅት ከደረሰበት የእድገት ደረጃ ጋር እንዲጣጣም በማድረግ በብቃትና በጥራት ውጤታማ እንዲሆን ለማስቻል ተቋሙን በኔትወርክ ደረጃ ማዋቀር አስፈላጊ ሆኖ መገኘቱን ገልጸዋል። በተጨማሪም አዋጁ የጋዜጣ፣ የሬዲዮ፣ የቴሌቪዥን ጣቢያዎችና የዲጂታል ሚዲያ አማራጮችን በጋራ በማደራጀት ፈጣንና ጥራት ያለው መረጃ ለህዝብ ተደራሽ ለማድረግ እንደሚያስችል አስረድተዋል። ቀደም ሲል የተቋሙና የስራ አመራር ቦርድ ስልጣንና ተግባር በተለያዩ ሁለት አዋጆች በአዋጅ ቁጥር 72/1999 እና በአዋጅ ቁጥር 118/2006 ተበታትነው የነበሩ ሲሆን አዲሱ አዋጅ ግን እነዚህን የህግ ማዕቀፎች በአንድ ላይ በማጠቃለል ግልጽና ወጥ የሆነ አሰራር እንዲኖር ያደርጋል። ተጠሪነቱም በቀጥታ ለክልሉ ምክር ቤት ይሆናል ብለዋል። የተቋሙ አዲሱ አደረጃጀት ሚዲያውን ከመንግስት ጣልቃ ገብነት ነጻና ገለልተኛ ሆኖ የህዝብን ጥቅም የሚያረጋግጡ ይዘቶችን እንዲያቀርብ ሙሉ የህግ ከለላና
ስልጣን የሚሰጠው መሆኑን ምክትል ጠቅላይ አቃቢ ሕጉ አብራርተዋል። ይህ አዲስ አደረጃጀት ወቅታዊና ታማኝ መረጃዎችን በአገር ውስጥና በውጭ ቋንቋዎች በማሰራጨት የመንግስት ፖሊሲዎችንና ስትራቴጂዎችን በማስተዋወቅ እንዲሁም የህዝብን ተሳትፎ በማሳደግ ረገድ ከፍተኛ ጠቀሜታ እንዳለው ገልጸው በክልሉ ልማት ብሔራዊ መግባባትና ጠንካራ ዲሞክራሲያዊ ስርዓት እንዲገነባ ለማድረግ ትልቅ አቅም እንደሚፈጥርም አስረድተዋል። ሀረሪ ብሮድካስቲንግ ኔትወርክ ሀብኔ የምርመራ ጋዜጠኝነትን በስፋት በመተግበር በክልሉ ውስጥ ግልጽነትና ተጠያቂነት የሰፈነበት ስርዓት እንዲገነባ የላቀ ሚና እንደሚጫወትም ገልጸዋል። አዋጁ ተቋሙ የራሱ የሆነ መለያ አርማ ኖሮት የክልሉን ልማት እንዲያፋጥን የሚያግዝ ሲሆን የክልሉን ጥንታዊ ታሪካዊና ባህላዊ በጎ እሴቶች፣ የቱሪዝም እምቅ ሀብቶች እንዲሁም የህዝቦችን አብሮነት ለዓለም የማስተዋወቅ አቅሙን ወደ ላቀ ደረጃ እንደሚያሸጋግሩ አመላክተዋል። የቀረበው ረቂቅ አዋጅ በጥልቀት የመረመረው የክልሉ ምክር ቤት አዋጁን በሙሉ ድምጽ ያጸደቀ ሲሆን ይህም የክልሉን ሚዲያ ኢንዱስትሪ ወደ አዲስ የእድገት ምዕራፍ ያሸጋግራል ተብሎም ታምኖበታል። የሀረሪ ክልል ምክር ቤት መደበኛ ጉባኤውን አጠናቀቀ። የሀረሪ ክልል ምክር ቤት ላለፉት 2 ቀናት ሲያካሂድ የቆየውን 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤውን በዛሬው ዕለት አጠናቋል። ምክር ቤቱ በጉባኤው ማጠቃለያ ላይ የቀረበለትን የ2019 በጀት ዓመት የ12.8 ቢሊዮን ብር በጀት፣ የተለያዩ ረቂቅ አዋጆችን እንዲሁም የጠቅላይ ፍርድ ቤት ዳኞች ሹመትን በሙሉ ድምጽ በማጽደቅ ነው ጉባኤውን ያጠናቀቀው። በሀረሪ ክልል የአውሮፕላን ማረፊያ ግንባታ ፕሮጀክትን በራስ አቅም ለመገንባት ይሰራል ሲሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የግንባታ ፕሮጀክቱን በራስ አቅም በህዝብና በመንግስት አጋርነት ለመገንባት እንደሚከናወንም ርዕሰ መስተዳድሩ ገልጸዋል። ፍቃዱ በላይ ተጨማሪውን ያቀርበዋል። በሀረሪ ክልል የአውሮፕላን ማረፊያ ግንባታ ፕሮጀክት በራስ አቅም በህዝብና በመንግስት አጋርነት ለመገንባት ይሰራል ሲሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። በሀረሪ ክልል በ2019 በጀት ዓመት የክልሉን ኢኮኖሚያዊና ማህበራዊ እድገት በላቀ ደረጃ ለማሻሻል እንደሚሰራ ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። የክልሉን ሁለገብ ተጠቃሚነት ለማረጋገጥም የአውሮፕላን ማረፊያ ግንባታ ፕሮጀክት በራስ አቅም በህዝብና በመንግስት አጋርነት ለመገንባት በ2019 በጀት ዓመት የዝግጅት ምዕራፍ ስራዎች በይፋ ይጀመራሉ ብለዋል። ርዕሰ መስተዳድሩ ይህ ስራ ከፍተኛ ጥረትና ተነሳሽነትን የሚጠይቅ ፈታኝ ፕሮጀክት ቢሆንም ልክ እንደ ኮሪደር ልማት ስራችን ሁሉ ለወደፊት ትውልድ የሚተላለፍ የላቀ የጋራ ሌጋሲ ሆኖ የሚቀጥል ነው ብለዋል። የአውሮፕላን ማረፊያ ግንባታው የክልሉን የንግድ እንቅስቃሴ፣ የቱሪዝም ፍሰትና የኢንቨስትመንት አማራጮችን በማሳደግ የህዝቡን የኑሮ ሁኔታ በዘላቂነት ለመቀየር ቁልፍ ሚና እንደሚጫወትም ገልጸዋል። ክልሉ መንግስት ፕሮጀክቱን በተያዘለት ጊዜና ጥራት ለማጠናቀቅ ከህብረተሰቡ ጋር በቅርበት እንደሚሰራ የገለጹት ርዕሰ መስተዳድሩ መላው የክልሉ ህዝብ ለዚህ ታላቅ የልማት ስራ ስኬታማነት አስፈላጊውን ድጋፍና ትብብር እንዲያደርግም ጥሪ አቅርበዋል። አመራሩ የብልጽግና ፓርቲ እሳቤዎችን ወደ ተግባር በመቀየር ውጤታማ የመንግስትና የፓርቲ ተግባራት መከናወናቸውን የሀረሪ ክልል ብልጽግና ፓርቲ ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ጌቱ ወየሳ በተጠናቀቀው የበጀት ዓመት በተከናወኑ ተግባራት ዙሪያ መግለጫ ሰጥተዋል። አዩብ ካዛሊ ተጨማሪውን ያቀርበዋል። በብልጽግና ፓርቲ የሀረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ በተጠናቀቀው የበጀት ዓመት በተከናወኑ ተግባራት ዙሪያ መግለጫ ሰጥተዋል። በሰጡት መግለጫ እንዳሉት በ2018 በጀት ዓመት ፓርቲውን በአሰራር በሰው ኃይልና በአደረጃጀት የማጠናከር ስራ ተሰርቷል። አባልና አመራሩ በፓርቲው እሳቤዎችና አቋሞች ላይ የጠራ ግንዛቤና አመለካከት እንዲኖረው በማድረግ ረገድ አበረታች ስራ መሰራቱንም ገልጸዋል። ገዢ ትርክትና ቅቡልነት እንዲረጋገጥ በመሰራቱም ሀገራዊ አንድነትን የሚያጎለብቱ አዎንታዊ ስኬቶች ተመዝግበዋል። የአመራሩና የአባላት የአስተሳሰብና የተግባር አንድነት ጎልቶ የወጣበት በመሆኑ ተደራራቢ ተልእኮች በስኬት መተርጎማቸውን አብራርተዋል። ለአባላት የተግባር ተልእኮን በመስጠት በተቋማዊ አቅም ርብርብ በመደረጉ ለክልሉ ፈጣን እድገትም ጉልህ አሻራ ማሳረፍ መቻሉን ገልጸዋል። የፓርቲውን እሳቤዎች በተግባር በመተርጎም በየዘርፉ የተመዘገቡ ድሎች በቁርጠኛ አመራሩ የተመሩ የሁሉም አሻራ ያረፈባቸው መሆናቸውን ገልጸዋል። አመራሩ የመንግስትና የፓርቲ ተግባራትን በብቃት መፈጸም ያስቻሉ ስራዎች መሰራቱን ነው የገለጹት። በበጀት ዓመቱ እንዲሁም በሰባተኛው ጠቅላላ ሀገራዊ ምርጫ መንትያ ግቦች ማሳካት መቻሉንም ገልጸዋል። የሴቶችና የወጣቶችን ተሳታፊነትና ተጠቃሚነት በማሳደግ ረገድም በሁሉም የፓርቲ መዋቅሮች ፖለቲካዊ ተሳትፏቸውን ማጠናከር ስለመቻሉ አንስተዋል። በቀጣይም በመርህ ላይ የተመሰረቱና ስራ ማዕከል ያደረጉ ትግሎችን በማጠናከርና በአገልግሎት አሰጣጥ የህዝብን እርካታ ማሳደግ እንዲሁም ብልሹ አሰራሮችን ከማስወገድ አንጻር በልዩ ትኩረት ይሰራል ብለዋል። አመራሩም የተገኙ ስኬቶች ተጠናክረው እንዲቀጥሉና የብልጽግና ጉዞ ግቦች እንዲሳኩ በላቀ ቁርጠኝነት መንቀሳቀስ እንዳለበት ነው ያመላከቱት።
የአሁኑ ትውልድ የተሸከመውን ፈተና ቀጣዩ ትውልድ እንዳይሸከም የምክክር ሂደት ወሳኝ መሆኑን ኮሚሽነር መላኩ ወልደማርያም ገለጹ። በሀገራዊ ምክክር ጉባኤ ተመካካሪዎች በ8 የአጀንዳ ቡድኖች ተደራጅተው መምከር ጀምረዋል። አብስራ አሰግድ ከስፍራው ተከታዩን ዘገባ አሰናድታለች። ተጨማሪውን ፍቃዱ በላይ ያቀርበዋል። የአሁኑ ትውልድ የተሸከመውን ፈተና ቀጣዩ ትውልድ እንዳይሸከም የምክክሩ ሂደት ወሳኝ መሆኑን ኮሚሽነር መላኩ ወልደማርያም ገልጸዋል። ኢትዮጵያ ሀገራዊ ምክክር ጉባኤ በቀጣይ ምዕራፍ ተመካካሪዎችን በ8 የአጀንዳ ቡድኖች በማደራጀት ወደ ዝርዝር ውይይት መግባቱን የኮሚሽኑ ኮሚሽነር መላኩ ወልደማርያም አስታውቀዋል። ኮሚሽነሩ በመግለጫቸው የአሁኑ ትውልድ የተሸከመውን ፈተና ቀጣዩ ትውልድ እንዳይሸከም የምክክሩ ሂደት ወሳኝ መሆኑን ገልጸዋል። እንደ ኮሚሽነሩ ገለጻ ቡድኖቹ በተለዩት 8 ዋና የሀገራዊ አጀንዳዎች መሰረት የተደራጁ ሲሆን የሀገር ግንባታ፣ የመንግስት አደረጃጀትና ቅርስ፣ የሃይማኖት ጉዳዮች፣ የሰላም ግንባታና ሌሎች ቁልፍ ርዕሰ ጉዳዮችን ይወያያሉ ብለዋል። እያንዳንዱ ቡድን በመሪ ኮሚሽነር፣ በአስተባባሪ እና በመሪ አማካሪ የሚመሩ ሲሆን በዋና አጀንዳዎች፣ በንዑስ አጀንዳዎችና በዝርዝር ጉዳዮች ዙሪያ የመግባቢያ ሂደቶች መከናወኑን ገልጸዋል። ቡድኖቹም በ8 ነው የተከፈሉት። እያንዳንዱ ቡድን አንዳንድ አጀንዳ ይዛል። የሀገር ግንባታን ጉዳይ የሚይዛል፣ የመንግስት አደረጃጀትና ቅርጽ፣ የሃይማኖት ጉዳዮች የመሳሰሉትን እስከ ሰላም ግንባታ ድረስ ያለውን የያዙ ቡድኖች ባለ 500 ቡድኖች አሁን በየስፍራቸው ገብተው በመሪ ኮሚሽነር የሚመራ እንደገና ደግሞ በአስተባባሪ እንደገና ደግሞ መሪ አመካካሪ በመንለው እየተመራ ነው ያለው። አሁን ያለበት ሁኔታ እዛ ጋ ነው። ዛሬ እየሰራ ነው ያለው አጀንዳዎቹም በየቡድኑ ዋነኛ አጀንዳ አለ። እንደገና ደግሞ ንዑስ አጀንዳ የምንላቸው አሉ። ከዛ ከንዑስ አጀንዳ ደግሞ በታች ዝርዝር አጀንዳዎች አሉ። እነሱን እያስተዋወቅን ነው። ይህም ተመካካሪዎች የሚወያዩባቸውን ጉዳዮች በተመሳሳይ ግንዛቤ እንዲረዱና በቀጣይ ውይይቶች ውጤታማ ተሳትፎ እንዲያደርጉ የሚያግዙ መሆኑን ኮሚሽነሩ አክለው ገልጸዋል። መሪ ኮሚሽነሩ የኢትዮጵያ ሀገራዊ ምክክር ሂደት ከሌሎች ሀገራት ልምዶች የሚለየው በህዝብ ተሳትፎ ላይ መመስረቱ መሆኑ ነው ብለዋል። እንደ ኮሚሽነሩ ገለጻ አዋጁ ተሳታፊዎችን ወይም የሚመከሩባቸውን አጀንዳዎች አስቀድሞ አለመወሰኑን በመግለጽ ይህም ሂደቱ በማህበረሰቡ ፍላጎትና ተሳትፎ እንዲመራ የተፈጠረ አሰራር መሆኑን አስረድተዋል። በዚህ ሂደት ተመካካሪዎች ከየወረዳው ማህበረሰብ ክፍሎች በአካታችና በዲሞክራሲያዊ መንገድ የተመረጡ መሆናቸውን ገልጸው ኮሚሽኑ ያደረገው የምርጫ ሂደቱን ማመቻቸት ብቻ እንጂ ተሳታፊዎችን መምረጥ እንዳልሆነም አብራርተዋል። ይሄ የኢትዮጵያ ሀገራዊ ምክክር ሂደት ከሌሎች ሀገራት በሙሉ የሚለይ ነው። ሆነስትሊ የሚለየው አንደኛ አዋጁ ላይ ከዚህ ቦታ ሰዎች ምረጡ የሚል ነገር የለውም። ይሄ ለኮሚሽኑ የተሰጠ ስልጣን ነው። ሁለተኛ በእነዚህ አጀንዳ አይተምስ ምክክሮች ይካሄዳሉ ብሎ አዋጁ ላይ አልተቀመጠም። ይሄም ለኮሚሽኑ የተሰጠ ስልጣን ነው። ያደረግነው እንደሚታወቀው ከታች ማህበረሰብ ክፍል ጀምሮ ቦቶም አፕ አፕሮች ነው የተከተልነው። ይሄም በምክንያት ነው። የኢትዮጵያ ሕዝብ እስከዛሬ ድረስ በሀገሩ ጉዳይ ተነጋግሮ ወስኖ አያውቅም። ይሄ የመጀመሪያ እድል ስለሆነ በሀገሩ ጉዳይ የመወሰን ስልጣኑን ኤክሰርሳይዝ ማድረግ አለበት በሚል ነው በዛ የመጣ ነው እና ይሄም የተሳካ ይመስለኛል። ምክንያቱም ከሁሉም የወረዳ ማህበረሰብ ክፍሎች የተወከሉ ሰዎች ናቸው አሁን እየተመካከሩ ያሉት እና እነዚህ ደግሞ የተወከሉት በጣም አካታችነት ባለው መንገድ ዲሞክራቲካሊ ነው ደግሞ የተመረጡት። በተጨማሪም ይህ ሂደት በሀገራችን የምክክር ባህልን ለማጠናከር ዲሞክራሲያዊ አስተሳሰብን ለማዳበርና ዜጎች በሀገራቸው ጉዳይ በቀጥታ ተነጋግረው የመወሰን ባህል እንዲያጎለብቱ የሚያስችል ታሪካዊ እድል መሆኑን ጠቁመዋል። ኮሚሽነር መላኩ አክለውም ኮሚሽኑ ባለፉት 4 ዓመታት ብዙ ፈተናዎችን በማለፍ የደረሰበት ይህ ምዕራፍ ለሀገሪቱ ዘላቂ ሰላም፣ አንድነትና መረጋጋት መሰረት ይጥላል ብለው መተማመናቸውን ገልጸዋል። የአሁኑ ትውልድ የተሸከመውን ፈተና ቀጣዩ ትውልድ እንዳይሸከም በሰላም ውስጥ ሰርቶ የሚኖር በሀገሩ የሚኮራና የተረጋጋ ትውልድ እንዲፈጠር የሀገራዊ ምክክሩ ጉልህ አስተዋጽኦ እንደሚኖረው አስገንዝበዋል። በጤናው ዘርፍ ፍትሃዊና ለሁሉም ተደራሽ የሆነ አገልግሎት ለመስጠት የግል ጤና ተቋማት እያደረጉ ያለው እገዛ እጅግ ወሳኝ መሆኑን የሐረሪ ክልል ጤና ቢሮ አስታወቀ። አገልግሎቱን ይበልጥ ቀልጣፋ ለማድረግና ህብረተሰቡ የመድኃኒት መረጃዎችን በቀላሉ እንዲያገኝ የሚያስችል ጤንነቴ የሞባይል መተግበሪያ መበልጸጉን አስታውቋል። አያንቱ አህመድ ተጨማሪ አላት።
በጤናው ዘርፍ ፍትሃዊና ለሁሉም ተደራሽ የሆነ አገልግሎት ለመስጠት የግል ጤና ተቋማት እያደረጉት ያለው እገዛ እጅግ ወሳኝ መሆኑን የሐረሪ ክልል ጤና ቢሮ አስታውቋል። በቢሮው የጤናና ጤና ነክ አገልግሎት ቁጥጥር ባለሙያ አቶ አህመድ ሱሌማን እንደገለጹት የግሉ የጤና ዘርፍ በመንግስት ተቋማት ላይ ያሉ የሕክምና መሳሪያዎችና የቁሳቁስ ክፍተቶችን በመሙላት የህብረተሰቡን የጤና ፍላጎት ለማሟላት ከፍተኛ አስተዋጽኦ እያበረከተ ይገኛል። የግል የጤና ተቋማት ኮንትሪቢዩሽናቸው በጣም ሃይ ኮንትሪቢዩሽን አላቸው። ለምንድን ነው የመንግስት ብቻ ይሄን የኛን ህዝብ ከቨር ማድረግ አይችልም። ከዚህ አንፃር እያንዳንዱ የሚሰጥ ሰርቪስ በተለያዩ ትልልቅ የሜዲካል ኢኩፕመንት የሚባሉ ትልልቅ ማቴሪያሎችን በማምጣት በተለያዩ ጠቅላላ ሆስፒታል ሐምዲ ስፔሻሊቲ ሴንተር ወይፍ ሲና የሚባሉ አሉና አሁን አዳዲስ የተከፈቱ እነዚህ ህብረተሰቡን ወደ አዲስ አበባ ወደ ሌላ ክልሎች ወደ ሌሎች ከተማ ክልሎች ከመሄድ በጣም ትልቅ አስተዋጽኦ እያደረጉ ማለት ነው። ይሄ ምንድነው ለምንድነው የሚያገለግለው? ህብረተሰቡ ለተለያየ ወጪ እንዳይደረግ ከሌባም ከተለያዩ ጫናዎች ከማሳረፍ አንፃር ብዙ ስራዎች እየተሰሩ ነው እና ስለዚህ የኮንትሪቢዩሽናቸው በጣም ከፍተኛ ነው ማለት ነው። አክለውም የማህበረሰቡን የጤና ተጠቃሚነት በዘላቂነት ለማረጋገጥ በመንግስትም ሆነ በግል ተቋማት የሚሰጡ የሕክምና አገልግሎቶች ጥራታቸውንና ደረጃቸውን እየጠበቁ መሆን እንዳለባቸው አሳስበዋል። በጤና ሚኒስቴር በተቀመጠው አቅጣጫ መሰረት ቢሮ የፍቃድ አሰጣጥና የቁጥጥር ስራዎችን ከመስራት ባለፈ የግል ተቋማቱ ምን አይነት አገልግሎት መስጠት እንዳለባቸው ግንዛቤ ለመፍጠርና አቅማቸውን ለማብቃት ቀጣይነት ያላቸውን ስልጠናዎች እየሰጠ መሆኑን ባለሙያ አብራርተዋል። የክልል ጤና ቢሮ ከቁጥጥር አንጻር ብቻ ሳይሆን በተለይ የግል ጤና ተቋማትን በሰርቪስ ምን አይነት አገልግሎት መስጠት እንዳለባቸው የማብቃት ስራዎችን ትሬኒንግ በመስጠት የተለያዩ ግንዛቤ መስጫ ፕሮግራሞችን በማዘጋጀት እየሰራን እንገኛለን። አቶ አህመድ አክለውም ህብረተሰቡ ቀልጣፋና ጥራት ያለው አገልግሎት ማግኘት እንዲችል ጤንነት የተሰኘ የሞባይል መተግበሪያ መበልጸጉን ጠቁመዋል። ይህን መተግበሪያ ዜጎች በቀላሉ መድኃኒቶችን ከየትና እንዴት መጠቀም እንዳለባቸው እንዲሁም ከየትኛው መድኃኒት ቤቶች ማግኘት እንደሚችሉ የሚያሳዩ መረጃዎችን በስልካቸው በመጠቀም አገልግሎት እንዲያገኙ የሚያስችል ዘመናዊ አሰራር መሆኑን ገልጸዋል። ዲጂታላይዝ እያደረጉ ስራዎች እየሰራ ነው። በተለይ አሁን ከዚህ ጋር ተያይዞ ጤንነት የሚባለው አፕሊኬሽን አለ። የአፕሊኬሽን ምን የሚሰራው እንደ አይነት ሰርቪስ የት አካባቢ ነው የሚገኘው የራሱ ጂፒኤስ አለው። አፕሊኬሽኑ ጂፒኤስ ምን ያደርጋል? የት መድኃኒት ቤት መድኃኒት አለ፣ ምን አይነት መድኃኒት ነው ያለው፣ ዋጋቸውስ ምንድነው፣ የቱ ጋር ነው ሰርቪሱን በቀላሉ የማግኘት ስራ ማለት ነው። በተለይ አሁን የመንግስትን ሳይሆን የመንግስት የግል ጤና ተቋማት ላይ የቱ ጋር ነው ሰርቪስ እኛ የምንፈልገው ሰርቪስ ያለው። በተለይ አሁን እነሱ የሚፈልጓቸው ሰርቪሶች አሉ። ለምሳሌ ኢንተርናል ሜዲሲን ሰርቪስ ከፈለገ ማጋ ነው መሄድ ያለብኝ የሚለው ጤንነቴ በራሱ አፕሊኬሽን ላይ ሞባይል ላይ ይጭንና ከዛ ጂፒኤሱን ሳያው የቱ ጋር እንዳለ ምን መድኃኒት እንዳለው እንዴት አድርጎ መጠቀም እንዳለበት ያንን ስትራቴጂ በመንደፍ ስራዎችን እየሰራን እንገኛለን ማለት ነው። የክልሉ ጤና ቢሮ በግሉ ዘርፍ የሚታዩ ውስንነቶችን በጋራ በመቅረፍ ለህብረተሰቡ ፍትሃዊ ተደራሽና ጥራት ያለው የጤና አገልግሎት ለመስጠት በትኩረት እየሰራ እንደሚገኝም በዘገባው ተመላክቷል። ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የተጀመረው ምክክር ስጋታችንን የምናስወግድበትና ተስፋችንን የምናልምበት ነው ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። በሌላ ዜና የኢንዱስትሪ ፓርኮች ልማት ኮርፖሬሽን 266.9 ሚሊዮን ዶላር ገቢ ማግኘቱን አስታወቀ። እሌንሽ መልስኝና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርበዋለች።
የተጀመረው ምክክር ስጋታችንን የምናስወግድበትና ተስፋችንን የምናልምበት ነው ሲል የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ለጋዜጣ ፕላስ እንደገለጹት ምክር ቤቱ በሀገሪቱ ሰላምና መረጋጋትን ለማስፈን በፖለቲካ ኃይሎች መካከል መተማመንን እንዲፈጠር ብሎም አዲስ የሰለጠነ የሀሳብ ፖለቲካ ሀሳብ ለመንደፍ ሀገራዊ ምክክር መፍትሄ እንደሆነ በጽኑ ያምናል። በአጀንዳዎቹ ዙሪያ በሚደረገው ውይይት ከራስ ፍላጎት እምነትና ፍልስፍና በመውጣት የሌሎችን ሀሳብ ስጋት ፍላጎትና አመለካከት ለመረዳት መዘጋጀት ያስፈልጋልን ብለዋል። የተጀመረው ምክክር ስጋታችንን የምናስወግድበትና ተስፋችንን የምናልምበት ከፍተኛ ሀገራዊ ፋይዳ ያለው ምዕራፍ ነው። ሀገራዊ ምክክር መናገር ብቻ ሳይሆን መደማመጥ፣ የጋራ ወደፊትን መወሰን፣ ራዕይን መተለምና ኢትዮጵያ ጠንካራ ተቋማት የሚያስፈልጋት ወሳኝ ምዕራፍ ላይም ትገኛለች ብለዋል። በመሆኑም የሀገራዊ ምክክር ሂደቱ ልዩነቶችን በምክክርና መግባባት ለመፍታት ጠቃሚ መድረክ በመሆኑ በአግባቡ ልንጠቀምበት ይገባል ሲሉ ገልጸዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን 266.9 ሚሊዮን ዶላር ገቢ ማግኘቱን አስታውቋል። የኢንዱስትሪ ፓርኮች ኮርፖሬሽን ከፍተኛ አምራሮች የ2018 በጀት ዓመት የዕቅድ አፈጻጸማቸውን በመገምገም ላይ ይገኛሉ። በ2018 በጀት ዓመት 266.9 ሚሊዮን የአሜሪካ ዶላር ከውጭ ንግድ ገቢ መገኘቱን በግምገማ ወቅት ተነግሯል። ገቢው የተገኘው ኮርፖሬሽኑ በሚያስተዳድራቸው ልዩ ኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ውስጥ በሚንቀሳቀሱ ባለሀብቶች የተመረቱ ወደ ውጭ ከተላኩ ምርቶች መሆኑ ተጠቅሷል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱ ዘንድሮ የተገኘው የውጭ ምንዛሬ ገቢ በተቋሙ ታሪክ የተመዘገበ ከፍተኛው አፈጻጸም መሆኑን ገልጸዋል። ዋና ስራ አስፈጻሚው ይህ ውጤት ኮርፖሬሽኑ ካወጣው የ5 ዓመት ስትራቴጂካዊ እቅድ ጋር ሲነጻጸር የተቀመጡ ግቦችን ቀድሞ የማሳካት አቅም እንዳለው የሚያሳይ አበረታች ምዕራፍ መሆኑን ጠቅሰዋል። ለዚህ ታሪካዊ ስኬት ዋነኛው ምክንያት በኢንዱስትሪ ፓርኮችና በልዩ ኢኮኖሚ ዞኖች ውስጥ ለሚገኙ ባለሀብቶችና አምራች ኩባንያዎች የሚደረገው ዘርፈ ብዙ ድጋፍና የቅርብ ክትትል ተጠናክሮ መቀጠሉ መሆኑን ከኮርፖሬሽኑ የተገኘው መረጃ ያመለክታል። የጉምሩክ ኮሚሽን ከሐምሌ 1 እስከ ሐምሌ 8 ቀን 2018 ዓ.ም ባደረገው ክትትል ከ440 ሚሊዮን ብር በላይ የሚገመቱ የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች መያዛቸውን አስታውቋል። ከተያዙት የኮንትሮባንድ እቃዎች መካከል አዳዲስና አልባስ ጨርቆች፣ ቡና፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የወጪ ኮንትሮባንድን በመቆጣጠር አዲስ አበባ ኤርፖርት፣ ጅጅጋና አዋሽ ጉምሩክ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸው 118 ሚሊዮን፣ 111 ሚሊዮን እና 82 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ ችለዋል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 28 ተጠርጣሪዎችና 15 ተሽከርካሪዎችም በቁጥጥር ስር ውለዋል። የኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን አቅርቧል። ዘገባው የኢትዮጵያ ብሮድካስቲንግ ነው። ሶስተኛው የኦሮሚያ ቡሳ ጎኖፋ ጠቅላላ ጉባኤ በአዳማ ከተማ መካሄድ ጀምሯል። የኦሮሚያ ቡሳ ጎኖፋ የህዝብ የጋራ መረጃጃ እሴት ወደ ዘመናዊ ማህበራዊ ኢኮኖሚያዊ ስርዓት በመቀየር ጊዜያዊ ድጋፍን ብቻ ሳይሆን ለማህበራዊ ችግሮች ዘላቂ መፍትሄ በመስጠት ረገድ ሰፊ ስራ እያከናወነ እንደሚገኝ በጉባኤው ላይ ተገልጿል። የቡሳ ጎኖፋ መስሪያ ቤት በቆላማ አካባቢዎች ለሚኖረው ህብረተሰብ የውሃ ችግርን ለማቃለል ከ600 ሚሊዮን 500 ሺህ ብር በላይ ወጪ በማድረግ 30 የውሃ ቦቴ መኪኖችን አስረክበዋል። የኦሮሚያ ክልላዊ መንግስት ምክትል ፕሬዝዳንት አቶ አወሉ አብዲ ለማህበረሰቡ የቀረቡትን እነዚህን የውሃ ቦቴ መኪናዎች በይፋ አስረክበዋል። የኦሮሚያ ክልላዊ መንግስት የህዝብን ተሳትፎና የመንግስትን ቅንጅት በማጠናከር በቡሳ ጎኖፋ በኩል እንደ ውሃ እጥረት እንዲሁም የተፈጥሮና ሰው ሰራሽ አደጋዎች ባሉ ማህበራዊ ችግሮች ላይ ፈጣንና ዘላቂ ምላሽ ለመስጠት ቀጣይነት ያለው ስራ እያከናወነ እንደሚገኝ ኢትዮጵያ ብሮድካስቲንግ ዘገባ ያመለክታል። የውጭ ዜና
አሜሪካና ኢራን ሆርሙዞች መጥን ለመቆጣጠር የሚያደርጉት ውጊያ ቀጥሎ የዋሽንግተን ጦር ለ6 ተከታታይ ምሽት በኢራን አዲስ ዙር ጥቃት ፈጽመዋል። ይህ በእንዲህ እንዳለ ኢራን በኦማን፣ ኩዌት፣ ባህሬንና ሶሪያ ውስጥ የሚገኙ የአሜሪካ ጦር ሰፈሮችን መምታቷን አስታውቃለች። ዘገባው የቢቢሲ ነው። ባህር ጠንክር ሐሙስ ሌሊት የደረሱ ጥቃቶች በድጋሚ ያገረሸው የሁለቱ ሀገራት ግጭት እየተባባሰ መሆኑን የሚያመለክቱ ናቸው። አሜሪካ የኢራን ድልድዮች፣ ባቡር ጣቢያና አየር ማረፊያ ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟ የቴህራን መንግስት መገናኛ ብዙሃን ዘግበዋል። በሆርሙዝጋን ግዛት ከባንዳር አባስ በምዕራብ አቅጣጫ የሚገኝ አንድ ድልድይ መመታቱ ቢቢሲ አረጋግጧል። ቢቢሲ ስለ ጥቃቱ ለዋይት ሀውስ እና ለአሜሪካ ጦር ማዕከል ዕዝ ጥያቄም አቅርቧል። በተጨማሪም የአሜሪካ ሚሳይሎች በሆርሙዝ አቅራቢያ የሚገኘውን ቃሲም ደሴት እንዲሁም የኒውክሌር ኃይል ማመንጫ ጣቢያ መገኛ የሆነውን ቡሼርን መጥተዋል። የወደብ ከተማ ባንዳር አባስም የሚሳኤል ኢላማ ሆናለች። የአሜሪካ ማዕከላዊ ዕዝ የተፈጸሙ ጥቃቶች የኢራን ወታደራዊ አቅም ይበልጥ ለማዳከም ያለሙ እንደሆነ ገልጿል። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳ ሊጥስ የነበረ አንድ መርከብ መቆጣጠሩን አስታውቋል። ሴንትኮም በዚህ ዙር ጥቃት የተደበደቡ በሚል በዘረዘራቸው በርካታ የኢራን ጦር ኢላማዎች ውስጥ ድልድዮችን አልጠቀሰም። በዚህ ጥቃትም የተሳተፉ የአሜሪካ ጦር አውሮፕላኖች፣ ድሮኖችና የጦር መርከቦች የኢራን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎችን፣ ወታደራዊ የሎጂስቲክ መሰረተ ልማትና የባህር ኃይል አቅሞችን መምታታቸውን ገልጿል። ፕሬዝዳንት ዶናልድ ትራምፕ ቴህራን ወደ ድርድር የማትመለስ ከሆነ በሀገሪቱ ውስጥ የሚገኙ ድልድዮችና የኃይል ማመንጫዎችን እንዳይመቱ በዚሁ ሳምንት መጀመሪያ ላይ ዝተው ነበረ። ፕሬዝዳንቱ ባለፈው ሚያዝያ ላይ ድልድዮችና የኃይል ማመንጫዎችን ጨምሮ የኢራን የሲቪል መሰረተ ልማቶች እንደሚደበድቡ መናገራቸው ይታወሳል። በወቅቱም የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ሆን ብሎ ሲቪሎችና የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል እንደሆነ መናገራቸው ይታወሳል። በ1949 የወጣውና በጦርነት ወቅት የሚከበሩ ሰብአዊ ስነ ምግባሮችን የሚዘረዝሩ የጄኔቭ ስምምነት ለሲቪሎች አስፈላጊ እንደሆኑ በሚታሰቡ ስፍራዎች ላይ ጥቃት መፈጸምን ይከለክላል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታትላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ